እስኪ አንድ ጊዜ ሁላችሁም ላይክ የምትለዋን በተን መጫን ከሁላችሁም የሚጠበቅና ይሄንን አድርጉ። አክሰሱ ያላችሁ ፌስቡክ እንደዚህ ያላችሁ አካላት ሼር አድርጉት። የቆረጡት እስከ ሞት ድረስ ለሂደቱ እንታመናለን ያሉት ሲጸኑ፣ የተፍረከረከው ደግሞ ወደ ኋላ እየተመለሰ ነው። በፋኖ በኩል በተጨባጭ አምጥተን አሳይተናችኋል አይደል? ምን ያህል የሰው ኃይል ከድቶ በየጊዜው እንደሚመጣ ተሰልፎ እየተነዳ እጅ ወደ ላይ ብሎ እየተማረከ እንዲህ አይነት አዱ ከበራ ይመታም። እንደምታዩ ዛሬ በጣም በሚደንቃችሁ ሁኔታ የእውነት ምንም አይነት ይሄ የፕሮፓጋንዳ የምናምን ስሌት የሌለበት መረጃ ነው የምነግራችሁ። 5 የማስረሻ ጫሚሶን መንገድ የተከተሉ ሄዱ። 5 ያገዛዙ እንትኑ ብቻ ወታደሩ ብቻ አይደለም፣ 5 ያገዛዙ ሬዲዮ ዛሬ ወደ ፋኖ ገቢ ተደርጓል። 5 ሬዲዮ 5 ሬዲዮ ማለት ስኖት ኢዚ። በአገዛዝ ውስጥ ሬዲዮ የያዞች 5 ማርከህ እጅ ለማስገባት አስቀድተህ እጅ ለማስገባት የሚፈጠረው የሚኖረው ዋጋይ 5 ሬዲዮ የያዙ ሰዎችን ከነ ሬዲዮአቸው አምጥተህ ይሄው ለሬዲዮ ተማረከ፣ ሬዲዮ ያዝን፣ ሬዲዮ አስቆበለልን ምናምን ብለህ ያመጣል። በፋኖ በኩል እነሱ በ3 ቀን በማስረቻ 9 ላይ ዜና ይሰራሉ ማለት። ከዛ ቆራርጠው በእግራቸው የሄዱ ኔትወርኩ ተነቅቷል፣ በቃ አሁን እርምጃ ሊወሰደብን ነው፣ በቁጥጥር ስር ልንውል ነው፣ ልንታሰር ነው ብሎ ደግሞ ፈርጥጦ ሩጦ ይወጣል። ለአሁን ትግሉ እንዳለ ከውስጡ ሾክ የሆነው የትም ይግባ የትም ከዛ ውስጥ እየጠራ እንዲመጣ መደረጉ እንዴት ወሳኝ እንደሆነ የምታዩበት ነው። 5 ያገዛዙ የመገናኛ ሬዲዮ በዛሬው ዕለት በፋኖ እጅ ገብቷል። በዜና መሆን ያለበት እሱ ነበረ። ትልቁን ኃላፊነት ትልቁን የዜና ክፍል መያዝ የነበረበት እሱ ነው። ዛሬ የጉና ተራሮች የሚገርም ውጊያ ሲካሄድባቸው ነው የዋለው። ከመተማ እስከ ሱዳን ከባድ ትንቅንቅ ነው የዋለው። ይሄ ሳይሆን ከሆነ ጥግ ላይ ውልቅ ብሎ 5 ሰው ሄዷል የሚል ዜና አድርገህ እሱ ስታራግመዋል ምን ጥቅም አለው? እስቲ ሚልኬሳ እናዳምጥ። በአንድ ሰው እንደው 50 ፋኖን ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል? 50 እንኳን ቢያገኝ አንድ ሰው አገኘው በአንድ ሰው እንደው 50 ፋኖን ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል? 50 እንኳን ቢያገኝ አንድ ሰው አገኘው ብሎ አገር በቀውጢ ተደርጎ አፍሪካ ዩኒየን ኢጋድ ምናምን አንድ ሰው የተባረረ ሰው ምንድነው የሆነ በቃ የሚጠብቁት ከላይ ከእግዚአብሔር የሚጠብቁት ነገር አለና አብይ የሆነ በቃ እንደዚህ በቃ ተደራደሩ ፋኖ ገባ ምናምን ለማለት በጣም ሰፍ ብሎ በቃ እኔ ሳኩት ተስፋ የቆረጠ ስርዓት በመሆኑ እንደው 200 500 ፋኖን ቢያገኝ በቃ አዲስ አበባ ውስጥ በሰልፍ ሊያሳይ ይችላል። ለዓለም እንደዚህ ሊያደርግ ይችላል። ይሄ ምንድነው? አብይ ተስፋ ቆርጧል። መንግስት አይደለም ይሄ አብይ ይሄ ስርዓት መንግስት መሆን አይችልም። ሲጀመር ኔጎሺዬሽን ማለት ምን ማለት ነው? ኔጎሺዬሽን እኮ ሰጥቶ መቀበል ነው አይደል? ሰጥቶ መቀበል ሲሆን የሆነ አብይ መተው ያለበት አለ፣ የገባ ሰው ደግሞ መተው ያለበት አለ፣ መቀበል ያለበት አለ። ከዛ የሆነ ነገር ተደራድረ የምትፈራረም ነገር አለ። ያ ፊርማ ደግሞ ስንት ነጥብ ነው? ምንድነው ስራ ላይ የሚውለው? ከመቼ እስከ መቼ? የቱ አካባቢ? ይሄ ሁሉ አለ። የሆነ የምትፈራረም ነገር አለ። ሰውዬው እጅ ሰጠ ከሆነ እጅ ሰጠ፣ በቃ አለቀ። ለምንድን ነው ሰምታላውን ድርድር ተደረገ? የሆነ ስራ ላይ የሚውል ነገር የተጻፈና ማለት እንደዚህ የሆነ አፍሪካ ዩኒየን እና ኢጋድ እዛ ከሄዱ
ድርድር አለ ብለህ ነው የምትጠብቀው አይደል? የኔ ነገር ተጽፎ ስራ ላይ የሚውል ነገር ያ አይደለም። ምንድነው የሆነ በቃ የሚጠብቁት ከላይ ከእግዚአብሔር የሚጠብቁት ነገር አለና አብይ የሆነ በቃ እንደዚህ በቃ ተደራድሩ ፋኖ ገባ ምናምን ለማለት በጣም ሰፍ ብሎ በቃ እኔ ሳኩኝ። ተስፋ የቆረጠ ስርዓት በመሆኑ እንደው 200 500 ፋኖን ቢያገኝ በቃ አዲስ አበባ ውስጥ በሰልፍ ሊያሳይ ይችላል ለዓለም። ጥሩ አገላለጽ ነው የገለጸው። የአብይ አህመድ አገዛዝ እንዴት የፕሮፓጋንዳ ጥማት ውስጥ እንዳለ የሚያሳይ ነው። ወደ ቀጣዩ ልለፍና መልካሙን በስተመጨረሻ በዛሬው ዕለት 5 አመራሮች በይፋ የለየላቸው በአማራ ህዝብ ትግል ውስጥ ተስፋ የቆረጡ ለባዕዴን አድረው በገዛ ህዝባቸው ላይ ለመዝመት ውል የፈጸሙ የጫሚሶን መንገድ የተከተሉ አካላት 5 የለየላቸው ወጥተዋል በአደባባይ። አንደኛው ኢያሱ አበራ የሚባል የፖለቲካ ዘርፍ ኃላፊ ሆኖ በአፋሕድ በአማራ ፋኖ ህዝባዊ ድርጅት አፋሕድ የወሎ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ የነበረ፣ ኢንጂነር ፋንታው የሚባል የጽህፈት ቤት ኃላፊ የነበረ፣ ግርማ እጅጋየሁ የሚባል የማህበራዊ ዘርፍ ኃላፊ የነበረ፣ ተሳካ የሚባል የእዙ የሀብት አፈላላጊ የሚል ኃላፊነት ተሰጥቶት የነበረ፣ ፍሬዘር እሸቱ የመረጃ ክፍል ኃላፊ ሆኖ የነበረ። እነዚህ የማስረጫ ሚሶን መንገድ ተከትለዋል። መልካም ጉዞ በትግል ውስጥ ሆነው ማነቆ ሆነው ተብትበው አስረው ጎንጉነው አንድነቱ እንዳይሳካ ከሚያደርጉ እንዲህ ለይቶላቸው ውልቅ ሲሉ የተሻለ ነው። ትግሉ ኩልል እያለ እየጠራ የሚሄደው 5ኛው ዘርፍ እየተራገፈ ሲሄድ ነው። 5ኛው ዘርፍ በመራገፉ ምክንያት ይኸውላችሁ 1 ወር አለፈው። አሁን በ3 ሳምንት እያልን ልቀጥል አንችልም። 1 ወር አለፈው። በአመራር ደረጃ ይሄዳሉ። 5ኛው ረድፍ ይለይለታል ስንላችሁ ነበረ። ለምን? በአፋሕድና በአፋባ መካከል ያለው አንድ የመሆን ግንኙነት ውሉ እየጠበቀ መስመር እየያዘ በሄደ ቁጥር እንቀት ውስጥ የሚገባው ኃይል መሄጃ የሌለው ኃይል የሚፈጥረው ምክንያት ምንድነው? ከነ ኮዙ ነው ያነሳነው እኮ። ኮዙ ምን የምትባል አጀንዳ ትመጣለች ብለናል። አብይ አህመድ ወደ ትግራይ ሄዶ ጦርነት ከመግጠሙ በፊት በፋኖ ውስጥ ያሉ የሱን ተልዕኮ የሚያስፈጽሙ ለኦህዴድ የገበሩ አካላትን ይጠቀማል ለሁለት ዓላማ። ለሶስት አክቹአሊ። 1 ጠቋሚ አስተኳሹ ነው አመራሮችን ዋና ዋና ሰዎችን የማስገደል ሚና ይወጣሉ። 2ኛ አንድነት እንዳይመጣ በፋኖ ውስጥ እዛው ተቀምጠው ይሰራሉ። 3ኛ የለየለት የፕሮፓጋንዳ ስራ ይሰራሉ። ከዚህ ውስጥ ጠርተው ተመንጥረው ወጥተው ወደ እናት ፓርቲያቸው ወደ ብአዴን ሲሄዱ ትግሉ እየጠራ ሄደ እንጂ እየጎደለበት አይደለም ሄደው። ክፍለ ጦር አይደለም ሄደው፣ ብርጌድ አይደለም ሄደው፣ እዝም አይደለም ሄደው። ካለው አመራር መካከል አንድ እዝ በአመራርነት የነበሩ ምንም ማደባበሱ ምናምኑ ምንም በፍጹም አስፈላጊ ስለሆነ ሄዱ። እነዚህ አካላት ምንም ዕጣ ፈንታ የላቸውም። ለምን? ከመስፍን ጋር ከማስረሻ ጋር ነው የቆዩት። ሲጎነጉን የነበሩትም ሲሰሩ የነበሩትም በጋራ ነው። ገና ነው ያልጠራለ፣ ገና ነው አንገቱን አሸዋ ውስጥ የቀበረ ሁኔታዎቹን እያየ ያለ አካል አለ። ልቡ አጥን ላይ ተንጠለጠለ አለ። የሚሄድበት ቀን ያልተወሰነለት አለ።
that's why ቀደም ብለን አመራሮች ራሳችሁን ፈትሹ፣ አጥሩ፣ ባቂዎቻችሁ በቦታችሁ ከናንተ ጋር በዙሪያችሁ ያሉትን በጥንቃቄ እዩ የሚል ነገር የእውነት በቃ ልባችን እስኪዝል እኮ ነው የምንጮኸው። እነዚህ 5 ሄዱ የተባሉት መካከል አንደኛው በጣም አደገኛ በሆነ ሁኔታ አንድን ከፍተኛ አመራር እዛው ነው የነበረው። መሄድ ብቻ ሳይሆን አጥቅቶት ሊሄድ የሚችልበት እድል ነበረ። ያው የፈጣሪ ነገር ሆኖ ነው አመራሩም የተረፈው እንጂ ሄደዋል። በዚህ መልኩ አለርት ሳይኖር ድንገት ሲሆን እንደው ድንገት ትላለች አለርት እየተሰጠ በየጊዜው እየተነገረ መረጃ በሚቻል መጠን እንዲደርሳቸው እየተደረገ ለምን እንዲህ አይነት ሁኔታ እንደሚፈጠር አንዳንድ ጊዜ ግራ ያጋባል። የሆነ ሆኖ ግን በፈጣሪ ጥበቃ ማለት ይቻላል። መቼም ፈጣሪ ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ነውና የቆሙለት ሐቀኛ ትግል እና ዓላማ እየረዳቸው ለማንኛውም እነዚህ ወልቅልቅ ብለው መሄድ የነበረባቸው አካላት ውልቅ ብለው ሄደዋል። ከዚያ ባሻገር ግን አገዛዙ ሌላ በሬ ወለደ ዜና ደግሞ ሰርቶ በሌላ ቦታ ያሉትም በአንደኛ እየፈራረሰ ነው የሚል ምስል መስጠት በፕሮፓጋንዳ ነው። ሁለተኛ ፕራክቲካሊ እነከሌ እኮ ሄዱ ሲባል እኛ ምን ሄድ የሚል ስሜት ይፈጠራል ብሎ ስለሚያስብም ነው የሚያደርገው። እናም በአርበኛ ተሾመ የአማራ ፋኖ ህዝባዊ ድርጅት ወይም አፋሃድ የጣይቱ ክፍለ ጦር አዛዥ እንዲሁም አርበኛ ሀብታሙ ሙላው የአማራ ፋኖ ህዝባዊ ድርጅት የጋፋት ምንድነው የአንበሳው ጋይንት የጋፋት ክፍለ ጦር አዛዥ ያደረጉት ንግግር እንዴት አድርገው ሊጠቀሙበት እንደፈልገው እንደነበረ የሚያሳይ እሱ ሊጠቀሙ ፈልገው ነበረ። ተቆራርጦ የተቀጣጠለ ነው። አንድ የሱን ድምጽ ምንድነው ምላሹ የሚለውን ትላንትና ሲዘዋወር ለነበረው የውሸት የተቀነባበረ ተቆራርጦ የተቀጣጠለ ድምጽ አርበኛ ሀብታሙ የሚሰጠውን አርበኛ ሀብታሙ ሙላው ማለት ነው ሞክሼን የሚሰጠውን ምላሽ እንከታተልና ከዛ ሌላ 2 ማስረጃዎች አሉ እንደገና በዝርዝር እንሄድባቸዋለን። እስኪ አብረን እንከታተል። ጤና ይስጥልን አድማጭ ተመልካቾች፣ አሁንም መስመር ላይ ስለሆናችሁ ከልብ ደስ ይለናል፣ እናመሰግናችኋለን። አገዛዙ ከፍተኛ የሆነ የፕሮፓጋንዳ ጥማት ላይ ይገኛል። ለዚህም በዚህም ብሎ ጥቂት ግለሰቦችን በማስኮብለል የአማራ ትግል ወደ ኋላ ለመቀልበስ ይቻላል ብሎ ያሰበውን ሁሉ እየሞከረ ነው የሚገኘው። ከሰሞኑ ማስረሻ ሰጤና መስፍን የተባሉ የአፋድ አመራሮችን አስኮብልሎ ግለሰብ እንደ ድርጅት ተፈራራሚ አድርጎ ማቅረቡ በዓለም ዘንድ መሳለቂያ ሆኖ ቆይቷል። የአምስተኛ ረድፍ የሚባለው የብአዴን ክፍል በድርጅት ውስጥ ከፍተኛ እንቅስቃሴ ሲያደርግ እንደነበረ በስፋት ስናጋለጥ መቆየታችንም የሚታወቅ ነው። ይሄ ዘርፍ እየተጋለጠ ሲሄድ ከድርጅቱ የተነቀለ ጓዙን ጠቅልሎ ወደ አገዛዙ እየሄደ ነው። ይህም በትግሉ ሂደት መጥራት እያስከተለ እንደሆነ ይስተዋላል። የሆነ ሆኖ አገዛዙ ተሳክቶለት ከወሰደው ባሻገር ቆርጦ በመቀጠል የድምፅ ቅንብር በመስራት እነከሌ ኮበለሉ የሚል ፕሮፓጋንዳ ጀምሯል። በትላንትናው ዕለትም ከጎንደር አካባቢ ከፍተኛ አመራሮች ለመኮብለል ዝግጅታቸው መጨረሳቸውን የሚያሳይ ንግግር አገኘው በሚል አገዛዙ ያሰራጨው ድምፅ ነበረ። ይህን ተከትሎ ወደ ድምፃቸው ወደ ተካተቱ አመራሮች ደውለን ነበረ። ከአመራሮቹ መካከል አንደኛው መስመር ላይ ያለ አድማጮች በቀጥታ አገዛዙ ምን እያደረገ ነው የሚለውን ጥያቄ አቅርበን ምላሽ እንዲሰጠን ጠየቅን። ፈቃደኛ ሆኖ ተገኝቷል። ከልብ እናመሰግናለን። መስመር ላይ ያለው ሻለቃ አርበኛ ሀብታሙ ሙላው ነው። ሻለቃ አርበኛ ሀብታሙ ሙላው የጎንደር ጠቅላይ ግዛት እዝ የጽህፈት ቤት ኃላፊና የመይሳው ጋፋት ክፍለ ጦር አዛዥ ወይም ሰብሳቢ ነው።
ለቃለ ምልልሱ ለአጭር ቃለ ምልልስ ፈቃደኛ ስለሆንክ አርበኛ ሻለቃ ሀብታሙ ሙላው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። መልካም እንግዲህ የአገዛዙ ኃይል በትላንትናው ዕለት ያንተን ድምፅ ከአርበኛ ተሾመ ጋር ያደረከው ቃለ ምልልስ አድርገው በማቅረብ በንግግራችሁ መካከል ወደ አገዛዙ ለመኮብለል ዝግጅት እንዳደረጋችሁ የሚገልጽ አድርገው ያሰራጩት ድምፅ ነበረ። ይህን በተመለከተ ያንተ አስተያየት ምንድን ነው? በእርግጥ እንዲህ የታሰበ ነገር አለ ወይስ አገዛዙ ምን እያለን ነው የሚገኘው የሚለውን በቀጥታ ካንተው ለመስማት ነው። አርበኛ ሀብታሙ አመሰግናለሁ። በዚህ ሚዲያ ቀርቤ ሀሳብ እንዳካፈል ዕድል ስለሰጠኝ ከዚህ በመቀጠል ምናልባትም የታሰበ አለው የሚለውን ሀሳብ ከመናገሬ በፊት ምናልባትም እንግዲህ የአገዛዙ የብልጽግና ኃይል በየፋኖ ተቋማት ውስጥ ሰርጎ ያስገባቸውና የፋኖን ኃይል በአንድም በሌላም እያሽመደመዱ እጅ እንዲሰጥና እርስ በርሱ እየተበላላ ተቋማዊ አሰራሩ እዚሁ ላይ እንዲመክን በማድረግ ደረጃ ሲሰሩ መቆየታቸው ይታወቃል። ይህን ተልዕኮ የተሰጣቸውን ግለሰቦች ግን በዚህ ልክ እንኳንስ የተቆራረጠና የተቀጣጠለ ቮይስ ሪካርድ ይቅርና ሙሉ በሙሉ የሚያወሩትን መረጃ አውጥተውም አይታወቅም። ስለዚህ ይህ የኛ የተቆራረጠ ቮይስ ሪካርድ የወጣውና ሚዲያ ላይ ለማህበራዊ ሚዲያ አስተላልፎ የእርስ በርስ ንትርክ እንዲፈጠር ያደረጉበት ትልቁ ምክንያት ምንድነው ካልከኝ በተለይ አርበኛ ተሾመ አበባውና እኔ በአገዛዙ እጅግ በጣም የምንጠላና በጎን ለጎን አማራዊ አንድነትን የምንፈልግ አርበኞች በመሆናችን በተለያየ ምክንያት ሰርጎ ገቦችን እያስገባ ክፍለ ጦራችን በአንድም በሌላም አቅም እንዲያጣ ለማድረግ ብዙ ሙከራ ቢያደርግም አልሳካለት ሲል የመጨረሻ አለኝ ያለውን አማራጭ መጠቀም ይህን አይነት የተቆራረጠና የተቀጣጠለ ቮይስ ሪካርድ በማውጣት አሁን እንደሰማችሁት ሚዲያ ላይ እንደተባለው አይነት ሪካርድ አውጥቷል ማለት ነው። ከዚህ ጋር ተያይዞ በእኛ በኩል አይደለም ከዚህ ከተበተነና ራሱን መከላከል ከማይችለው የብልጽግና ተቋም ጋር አብሮ መስራት ይቅርና ጸረ አማራ አስተሳሰብ ካላቸው የትኛውም ተቋማት ወይም ድርጅቶች ጋር ምንም አይነት ግንኙነት የሌለንና በጽናት የምንታገል የትግል ሰዎች መሆናችንን መናገር እፈልጋለሁ። እጅግ በጣም አመሰግናለሁ አርበኛ ሀብታሙ ሙላት፣ ሻለቃ ሀብታሙ ሙላት። እንግዲህ እያደረጋችሁ ያለው ብርቱ ትግል የህልውና ትግል ነው። በዚህ መካከል በአንድም በሌላ መልኩ የተወሰኑ አካላት በዚህ የአማራ ትግል የህልውና ትግል ውስጥ መጽናት ያቃታቸውን በተለያየ መልኩ ማስኮብለሉ በትግሉ ላይ እንቅፋት የሚፈጥርና ወደኋላ የሚመልስ ነው ብለው አስተያየት የሚሰጡ አሉ። በእናንተ ግምገማ፣ በእናንተ እይታ የነዚህ አካላት ወደ አገዛዙ መኮብለል ምክንያቱም በዛሬው ዕለት ከአፋሕድ የአማራ ፋኖ ህዝባዊ ድርጅት የወሎ ጠቅላይ ግዛት እዝ አመራሮች መካከል ወደ 5 የሚጠጉ አመራሮችን አስኮብልያለሁ እያለ ነው አገዛዙና የነዚህ አካላት መሄድ በድርጅት ውስጥ ጥራት እያመጣ ወይስ ትግሉን ወደ ኋላ እየጎተተ ነው? የእናንተ ግምገማና አስተያየት ምንድን ነው? በእኛ አስተያየት እንደዚህ አይነት ሰርጎ ገቦችና ይህን ተቋም ለማፍረስ የሚሰሩ ግለሰቦች አበክረው መሄዳቸው ለእኛ ትልቅ እፎይታ ነው። ምክንያቱም ብዙም ያን ያክል ጫና የሚያመጡ ባይሆንም እንኳን ቅሉ ከብልጽግና በሚጎረጎርላቸው ሳንቲም አማካኝነት አንዳንድ የአስተሳሰብ ድክመት ያለባቸውን የትግል አጋሮችን በገንዘብ በመግዛትና የተለያየ ሀሳብ እንዲይዙ እያደረጉ በአንድም በሌላም በተለይ አማራዊ አንድነቱ እንዳይመጣ በማድረግ ደረጃ ሲሰሩ የቆዩ በመሆናቸው ይህንን ድርጅቱ አበክሮ ጥናት አድርጎ በራሱ የመረጃ ክንፍ ከደረሰ በኋላ ማገጃ መጻፍና ከአባልነት ማሰናበትን አስመልክቶ ደንግጠው ያው ከለላ የሆነና ወደሚለው ተቋም ሄደዋል። ከዚህ ጋር ተያይዞ ለእኛ መሄዳቸው በጣም ፎይታ ነው። ትግሉ እየጠራና የበለጠ እየጠነከረ እንዲሄድ እንዲሁም አማራዊ አንድነቱ ፈጥኖ እንዲመጣና አንድ አማራዊ ተቋም መስርተን ብልጽግናን ጥሩ አድርገን የምንመታበት ጊዜ የተቃረበ መሆኑን ነው እኛ የገመገምነው።
እጅግ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ የማቀርበው የአማራ ህዝብ አንድ ማዕከላዊ ሴንትራል ኮማንድ እንዲኖር አበክሮ ይጠይቃል ለተራዘመ ጊዜ። አሁን በአንዳንድ ጉዳዮች ላይ የአንድነቱ ወደ ተጠናከረ ተግባቦት እየመጣ ነው። ለዚህ ምናልባት ወደ መቋጫው እየደረሰ ነው ተብሎ ስለሚታመን ይህንን በአፋሕድና በአፋብኃ መካከል ይሁን በየትኛው ማደረጃጀቶች መካከል እየተፈጠረ ያለው አንድነት ላገዛዙ ከፈጠረው ስጋት ነው ይሄ የመነጨው የሚል ነገር ይነሳል። ለመሆኑ አንድ ሴንትራል ኮማንድ የመመስረትና አንድ አማራዊ ድርጅት የማቆም እንቅስቃሴ ተስፋ ሰጪ ሁኔታ ላይ ነው በእናንተ ግምገማ? እጅግ በጣም ተስፋ ሰጭ በሚባል ደረጃ ደርሷል። ያው ምናልባትም አንድነቱ ከመምጣቱ በፊት ይፋዊ መግለጫ ማውጣቱና የደረሰበትን ቁመና ማሳወቁ ጥሩ አይደለም በሚል በውስጥ አሰራር እየተሰራ ስለሆነ ነው እንጂ በጣም ጥሩ በሚባል ደረጃ ደርሷል። በቅርብ የአንድነት ዜና እናበስራለን የሚል እምነት አለን።